ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደመን በቅድሚያም አበይቶችን እናቀርብላችኋለን። ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው የህወሓት ተፋላሚ ቡድን ህወሓት በነገው ዕለት የሚያደርገውን የአስተዳደር መስረታና ፕሬዝዳንታዊ ምርጫ እንደማይቀበል ገልጿል። ተፋላሚ ኃይሉ ባለን አቅም ሁሉ ከህዝብ እንነጥለዋለን ሲልም በወኪሉ በኩል ቀጣይ የትግል አቅጣጫውን አመላክተዋል። በሌላ በኩል አቶ ጌታቸው ረዳ ቀጣዩን ጦርነት በተመለከተ የስጋት ምልከታቸውን አጋርተዋል። የጠቅላይ ሚኒስትሩ አማካሪ ዳግም ወደ ጦርነት መግባት ትግራይን መልሶ እንደማያቋቁማትና ይልቁንም ክልሏን የሙት ቀጠና እንደሚያደርጋት አሳስበዋል። በዝርዝር የምናየው ቀዳሚው ጉዳይ ነው። በደቡብ አፍሪካ የሚኖሩ የኢትዮጵያ ማህበረሰብ አባላት ለከፍተኛ የደህንነት አደጋ መጋለጣቸው ተሰምተዋል። በየዕለቱ የሚሞቱ ዜጎች ቁጥር በመጨመር ላይ ነው። የብልጽግናው አገዛዝ ዜጎቹን ለመታደግ እርምጃ አለመውሰዱ ከፍተኛ ቁጣን ቀስቅሷል። በደቡብ አፍሪካ ምን እየሆነ ነው ስንል ዝርዝር መረጃዎችን ፈትሸናል። ትሰሙታላችሁ። ኢትዮጵያ በዓለም የፕሬስ ነጻነት አፈና ዛሬም ከቀዳሚዎቹ ሀገራት ተርታ መመደቧን ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት አስታውቋል። ብልጽግና በየዓመቱ የአፈና ሪከርዶችን በመስበር ቀጥሏል። በአፍሪካ ጋዜጠኞችን በከፋ ሁኔታ ከሚያስሩ ሀገራት መካከል በቀዳሚነት የተቀመጠችውን ኢትዮጵያን የሚገዛው አገዛዙ በስር ላይ ካሉ 6 ጋዜጠኞች መካከል 5ቱ የሞት ቅጣት ሊያስከትል የሚችል የሽብርተኝነት ክስ መስርቶባቸዋል። አብራችሁን ስዘልቁ የምትሰሙት ሌላኛው መረጃችን ነው። 52 የኢራን መርከቦች በ72 ሰዓታት ውስጥ የአሜሪካን ክልከላ ጥሰው ሲያልፉ ትራምፕ በበኩላቸው የሆርሙዝ ሰርጥን ስያሜ ወደ ትራምፕ ሰርጥ መቀየራቸውን በትሩዝ ሶሻል ገጻቸው ላይ ገልጸዋል። የዕለቱ የዓለም ሚዲያዎች አነጋጋሪ መረጃ ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው የህወሓት ተፋላሚ ቡድን ህወሓት በነገው ዕለት የሚያደርገውን የአስተዳደር መስረታና ፕሬዝዳንታዊ ምርጫ እንደማይቀበል ገለጸ። ባለን አቅም ሁሉ ከህዝብ እንነጥለዋለን ሲልም በወኪሉ በኩል ቀጣይ የትግል አቅጣጫውን አመላክተዋል። የህወሓት መፈንቅለ ስልጣን በይፋ ሊፈጸም የሰዓታት እድሜ ብቻ በቀሩበት በዚህ ጊዜ ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው የህወሓት ተፋላሚ ቡድን አመራር የሆኑት አቶ ጸጋዬ ገብረተክላይ ህወሓት በነገው ዕለት የሚያደርገውን የአስተዳደር መስረታና የፕሬዝዳንት ምርጫ እንደማይቀበል ገልጿል። በአቶ ጌታቸው ረዳ የፕሬዝዳንትነት ዘመን የደቡብ ምስራቅ ዞን ዋና አስተዳዳሪ የነበሩትና በአሁኑ ሰዓት የተፋላሚ ቡድን አመራር የሆኑት አቶ ጸጋዬ ከሪፖርተር ጋር ባደረጉት ቆይታ ህወሓት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደን በማንሳት አዲስ ፕሬዝዳንት ለመምረጥ የሚያደርገውን እንቅስቃሴ እንደማይቀበሉት እርምጃውንም እንደሚታገሉ ነው ምላሽ የሰጡት። የጥፋት ቡድኑ አሁን ያለው እኛ የምንፈልገው አቃፊ የሆነ ጊዜያዊ መንግስት ወደ ትክክለኛ ምርጫ የሚያሻግር አቃፊ መንግስት መመስረት ነው የምንፈልገው። ከዛ ደግሞ በህዝብ የተመረጠ ህዝባዊ መንግስት መመስረት ነው የምንፈልገው። አሁንም ህዝቡ አነቃቅተን ጎናችን አሰልፈን አሁን የሚዋጋ ኃይል የሚባለው የቲዲኤፍ ኃይልም አለ። እሱም አፍርሰን ወደኛ ወደ ሰላም ኃይል አምጥተን ጉጅሌው ብቻውን እናስቀረዋለን። ህዝቡም እኛ ጋር ነው ያለው። እስከ ታች እስከ ቀበሌ የኛ አመራር አለ። ስለዚህ ከህዝቡ ነጥለን ራቆቱን እናስወጣዋለን እና በኃይል የሚያደርገው ነገር የለም። ኃይል ካለም ደግሞ የኛ የህዝብ ኃይል ነው የሚበልጠው። ህዝቡ ሁሉም ከህዝብ የሚበልጥ ኃይል ያለው ነገር የለምና እናሸንፈዋለን ብለን ነው የምናስበው። ሁሉ በመጣዋበት ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው የህወሓት ተፋላሚ ቡድን በአሁኑ ሰዓት በራያ ቀጠናዎች በዋግምራ በአፋርና በጠለምታ አካባቢዎች የትጥቅ ትግል አደርጋለሁ በሚል በይፋ በመንቀሳቀስ ላይ ሲሆን በተለይም በራያ ግንባር ከብልጽግና ሰራዊት ጋር በመሆን አንዳንዴም ራሱን ችሎ ከህወሓት ታጣቂ ኃይሎች ጋር ተከታታይነት ያለው የግንባር ውጊያ በማድረግ ላይ እንደሚገኝ መረጃዎች ያሳያሉ። ቡድኑ በብልጽግናው አገዛዝ ወታደራዊ፣ ሎጂስቲክ፣ የስልጠና፣ የመረጃ፣ የፕሮፓጋንዳና የፖለቲካ ድጋፍ የሚደረግለት መሆኑ ህወሓት በነገው ዕለት የሚያደርገውን የአስተዳደር ምስረታ እንደማይቀበል በአቶ ጸጋዬ ገብረተክላይ በኩል መግለጹ ከህወሓት ፕሬዝዳንታዊ ምርጫ በኋላ ጦርነቱ የመቀስቀስ እድሉ ሰፊ መሆኑን ያመላከተ ሆኗል። በጀኔራል ገብረ እግዚአብሔር በየነ የሚመራው ይህ ታጣቂ ቡድን በትግራይ ከተሞች ጭምር ሚስጥራዊ አደረጃጀት እንዳለው ይነገርለታል። ከዚህ ቀደም ህወሓቶች የኛ ሰራዊት ነው የሚሉት ተዋጊ ኃይል ከኛ
ከኛ ጋር ነው በሚል አመራሮቹ ሲናገሩ ተደምጠዋል። በአንድ ወቅት የተፋላሚ ቡድኑ መሪ ጀነራል ገብረ እግዚአብሔር በየነ በሰጡት አስተያየት ህዝቡ ለውጥ ይፈልጋል፣ ወጣቱ ሰራዊት እኛ ጋር ነው፣ ብዙዎች ነን ማለታቸው አይዘነጋም። ይህ ታጣቂ ቡድን የሚመሩት አብዛኞቹ ወታደራዊ አመራሮች የማይጨው፣ ዋጅራት፣ ሰባንደርታ፣ ተንቤን የመሳሰሉ አካባቢዎች የወጡ የቀድሞው የህወሓት ወታደራዊ መሪዎች የነበሩ ስለመሆናቸው መረጃዎች ያሳያሉ። ይህ ቡድን የትግራይ የለውጥ ኃይሎች እንቅስቃሴ የሚል መጠሪያ ባለው በሌተናል ጀነራል ጻድቃን ገብረትንሳኤ በሚመራው ስብስብ ስትራቴጂካዊ አመራር እንደሚሰጠው ከዚህ ቀደም የወጡ አፈትላኪ ወታደራዊ መረጃዎች ይጠቁማሉ። የሆነው ሆኖ ህወሓት በነገው ዕለት አርብ አሊያም እስከ ሚያዝያ 24 ቀን ድረስ ባለው በመጪዎቹ 48 ሰዓታት ውስጥ የሌተናል ጀነራል ታደሰ ወረደን ጊዜያዊ አስተዳደር በይፋ በማፍረስ ወደ ቀደመ ጦርነት አስተዳደር በመመለስ አዲስ ፕሬዝዳንት እንደሚሾሙ ተጠባቂ ሆኗል። ይህንን ክስተት ተከትሎ ጦርነቱ የሚቀሰቀስ ከሆነ ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው ቡድን በቀጣዩ ጦርነት ሚናው ምን ሊሆን እንደሚችል በአቶ ጸጋዬ ገብረ ተክላይ በኩል ቀድሞ ማሳወቁ በቃለ መጠየቁ ላይ በግልጽ ተመላክተዋል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ የህወሓት አመራሮች አዲስ የጦርነት ትንኮሳ እያደረጉ ነው ሲሉ ወንጅለዋል። የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር ጌታቸው ረዳ ቀሪው የህወሓት አመራር ከሰላም ይልቅ የጦርነት ነጋሪት እየጎሰመ መሆኑን በመግለጽ ቡድኑን በፖለቲካ የከሰረ ሲሉ አጥብቀው ተችተዋል። ጌታቸው ይህንን ያሉት የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ አዲስ አለም ባሌማ በቅርቡ ለዲያስፖራው ማህበረሰብ ያደረጉትን የድምጽ ቅጂ መነሻ በማድረግ በወጡት መግለጫ ነው። ጌታቸው በጽሁፋቸው እንዳብራሩት አቶ አዲስ አለም በድምጽ ቅጂው ላይ ትግራይ ከፖለቲካዊና ስትራቴጂካዊ መገለል መውጣቷን እንዲሁም ከፌዴራል መንግስቱ ጋር ስለሚደረግ ግጭት የኤርትራ መንግስትን ጨምሮ ከሌሎች የሀገር ውስጥ ታጣቂዎችና የውጭ ኃይሎች ጋር ጥምረት መፍጠሯን ተናግረዋል። በተጨማሪም ቡድኑ ለሰላም ሲል ታግሶ እንደነበር፣ አሁን ግን ከጥምር ኃይሎቹ ጋር በመሆን ለወታደራዊ አማራጭ ዝግጅቱን ማጠናቀቁን እንዲሁም የሱዳን መንግስት የሱዳን ወደቦችንና የሎጂስቲክ መስመሮችን እንዲጠቀሙ እንደፈቀደላቸው መግለጻቸውን አቶ ጌታቸው አጋልጠዋል። ይህንንም እጅግ አደገኛ ኃላፊነት የጎደለውና ግልጽ የፖለቲካ ትንኮሳ ሲሉ ኮንነውታል። የድሮቹ የህወሓት አመራሮች ከጦርነት ውጪ ሌላ ቋንቋ እንደማይገባቸውና ፖለቲካዊ አለመረጋጋት ሲገጥማቸው አሁንም ወደ ጦርነት ስሜት እንደሚመለሱ የገለጹት ጌታቸው የትግራይ ህዝብ የሚፈልገው ሰላም፣ መልሶ ግንባታና መረጋጋት እንጂ ያረጁ መፈክሮችንና አዳዲስ የጦርነት ጥምረቶችን አይደለም ብለዋል። ዳግም ወደ ጦርነት መግባት ትግራይን መልሶ እንደማያቋቁማትና ይልቁንም ክልሏን የሙት ቀጠና ወይንም ጎስት ሪጅን እንደሚያደርጋት አሳስበዋል። በደቡብ አፍሪካ የሚኖሩ የኢትዮጵያ ማህበረሰብ አባላት ለከፍተኛ የደህንነት አደጋ መጋለጣቸው ተሰማ። በየዕለቱ የሚሞቱ ዜጎች ቁጥር በመጨመር ላይ ነው። የብልጽግናው አገዛዝ ዜጎቹን ለመታደግ እርምጃ ለመውሰዱ ከፍተኛ ቁጣን ቀስቅሷል። ደቡብ አፍሪካ የሚኖሩ የኢትዮጵያ ማህበረሰብ አባላት ለከፍተኛ የደህንነት አደጋ ተጋላጭ መሆናቸውን ተከትሎ ኤምባሲው ሊደርስላቸው እንዳልቻለ በመግለጽ መንግስት አልባንን ሲሉ ምሬታቸውን ገለጹ። በደቡብ አፍሪካ የሚኖሩ ከግማሽ ሚሊዮን በላይ የሚሆኑ ኢትዮጵያውያን በአሁኑ ሰዓት የደህንነት ዋስትናቸውን እንዳጡ በተለይም በጆሃንስበርግ በቅርቡ በኢትዮጵያውያን ላይ የተፈጸመውን ግድያ ተከትሎ በተፈጠረው ቀውስ ሁኔታዎች ወደ ከፋ ደረጃ መሻገራቸውን ከስፍራው የሚወጡ መረጃዎች ይጠቁማሉ። የዜጋ ዲፕሎማሲ አራምዳለሁ የሚለው የብልጽግናው አገዛዝ ለከፍተኛ የደህንነት አደጋ የተጋለጡ ዜጎቹን እንዳልደረሰላቸው፣ ተገቢውን የደህንነትና የዲፕሎማሲ ምላሽ እንዳልሰጠ በደቡብ አፍሪካ የሚኖሩ ኢትዮጵያውያን በከፍተኛ ምሬት ውስጥ ሆነው በመናገር ላይ ናቸው። ኤምባሲ አስረግጬ የምነግር ምንም ይረዳን ነገር የለም ሲፍሻ ምንም ነገር ምንም በቃ ኤምባሲኛው ያለኑ ላይ እስከማይመስለን ድረስ ማለት ነው። ኤምባሲው ምንም እያደረገልን አይደለም። ሰው ይሞታል፣ በቃ ዝም ነው። ዛሬም ይሞታል ወይ ተባለ ይሸኛል አስክሬን፣ በቃ ይሄ ነው ያለው ሴፍሻ። ኤምባሲ ምንም የሚያደርግልን ነገር የለም፣ ምንም አይነት ነገር እና በዚህ አጋጣሚ ኤምባሲዎች እንደው በከሰሙን እባካችሁ ቀረብ ብላችሁ ህዝቡን ተጠይቁ። ምንድን ነው በምን የተነሳ ነው ሁላ ነገር የሚሆነው ብለው ህዝቡን እንትን ቢያናግሩ ደስ ይለኛል። ድምጽ በደቡብ አፍሪካ የሚገኝ አንድ ኢትዮጵያዊ ታዲያስ አዲስ በተሰኘው ከአዲስ አበባ በሚተላለፍ የመረጃና መዝናኛ ፕሮግራም ላይ የተላለፈ መልእክት ሲሆን አገዛዙ ይህንን መሰል የዜጎች የድረሱልን ጥሪ እየቀረበ ሁኔታውን በቸልተኝነት መመልከቱ ብዙዎችን አሳዝኗል። ዘግይቶ ቢሆን በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በወጣው መግለጫ ከባለስልጣናት ጋር እየተነጋገረ መሆኑን የገለጸ ሲሆን ሌሎች የአፍሪካ ሀገራት ጉዳዩን በውጭ ጉዳይ ሚኒስቴር ደረጃ ጠንካራ ክስ በማቅረባቸው ዜጎቻቸው የተሻለ ጥበቃ
እያገኙ መሆኑ ተሰምቷል። የጋና መንግስት ጉዳዩን ወደ አፍሪካ ህብረት በመውሰድ ክስ መሰርታለሁ የሚል ጠንካራ ማስጠንቀቂያ መስጠቱን ተከትሎ የደቡብ አፍሪካ መንግስት በሀገሪቱ ለሚገኙ የጋና ተወላጆች ልዩ ጥበቃ በማድረግ ላይ መሆኑን መረጃዎች ጠቁመዋል። የናይጄሪያ መንግስት በበኩሉ ዜጎች ደቡብ አፍሪካን ለቀው እንዲወጡ መክረዋል። ኢትዮጵያ በታሪኳ በደቡብ አፍሪካ የቅኝ ግዛት ትግል ታሪክ ውስጥ ትልቅ ውለታ የዋለች በነጻነት ታጋዩ ኔልሰን ማንዴላ ዘንድ ልዩ ስፍራ የነበራት ቢሆንም በነጻነት የመኖር ምልክት የሆነውን ኢትዮጵያዊነት በዲፕሎማሲያዊ ውድቀቱ ገደል የከተተው አገዛዙ ኢትዮጵያውያን በኩራት ሊራመዱበት በሚገባው የደቡብ አፍሪካ ጎዳና ላይ ተሳዳጅ እንዲሆኑ አድርጓቸዋል። ከሰሞኑ በጆሃንስበርግ በደረሰ የቶክስ ጥቃት 4 ኢትዮጵያውያን መገደላቸውን ተከትሎ የተቀጣጠለው ስርዓት አልበኝነት ለተጨማሪ ዜጎች ጉዳት፣ የንብረት መዘረፍና የእንቅስቃሴ ገደብ እንደዳረጋቸው በአደጋ ውስጥ ያሉ ኢትዮጵያውያን በመናገር ላይ ናቸው። በደቡብ አፍሪካ በኢትዮጵያውያን ኤርትራውያንና ሶማሊያ ዜጎች ላይ የሚፈጸም ግድያ አዲስ ባይሆንም የጥቃቶቹ ድግግሞሽና ባህሪ ግን እየተባባሰ መምጣቱን የችግሩ ሰለባዎች ይናገራሉ። ጥቃቱ ለረጅም ጊዜ ሲካሄድ የቆየ ቢሆንም አሁን የከፋ የሚያደርገው የጥቃቶቹ ባህሪና መጠናቸው እየጨመረ መምጣቱ ነው የሚሉት የጥቃቱ ሰለባዎች በአንዳንድ ስደተኛ ማህበረሰቦች ዘንድ ጥቃቱ ከተለመደው ወንጀል ያለፈ ዓላማ ሊኖረው ይችላል የሚል ጥርጣሬ መኖሩን ያስረዳሉ። በአሁኑ ሰዓት በደቡብ አፍሪካ በተጎዱ ኢትዮጵያውያን ዘንድ የተለያዩ መላምቶች እየተሰራጩ ይገኛሉ። ይህም ጥቃቶቹን ከተደራጁ የወንጀል ቡድኖች ወይም ከጽንፈኞች መረቦች ጋር ይገናኛል የሚሉ እንዳሉ ሁሉ የወንጀል ድርጊቱን ከአፍሪካ ቀንድ የመጡ ስደተኞች ያላቸውን የንግድ ተጽዕኖ ለማዳከም በሚፈልጉ ተቀናቃኝ ቡድኖች የሚፈጸም ሊሆን ይችላል የሚሉ መላምቶች በመሰጠት ላይ ናቸው። እነዚህ መላምቶች እስካሁን ባይረጋገጡም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ህጋዊ የመኖሪያና የስራ ፍቃድ ያላቸው ከ270 ሺህ በላይ ዜጎችና የመኖሪያ ፍቃድ ጠይቀው በመጠባበቅ ላይ የሚገኙ ከ200 ሺህ በላይ በድምሩ ግማሽ ሚሊዮን የሚጠጉ ወገኖች ለከፋ የደህንነት አደጋ ተጋላጭ እንደሆኑ መረጃዎች ያሳያሉ። ከሁሉ የሚያሳዝነው ይላሉ ሰለባ የሆኑ ወገኖች በደቡብ አፍሪካ የሚገኙ የኢትዮጵያ ዲፕሎማሲያዊ ሚስዮኖች ከፍተኛ የቆንጽላ ክፍያ ቢሰበስቡም ለኛ ለዜጎቻቸው ተገቢውን ጥበቃና ድጋፍ አያደርጉም ሲሉ የብልጽግናውን አገዛዝ ግዴለሽነት በምሬት ገልጸዋል። የማህበረሰቡ አባል የኢትዮጵያ መንግስት እንደ አፍሪካ ህብረት ያሉ አህጉራዊ አሰራሮችን በመጠቀም በደቡብ አፍሪካ የሚኖሩና የሚሰሩ ስደተኞች ጠንካራ የህግ ጥበቃ እንዲደረግላቸው ግፊት እንዲያደርግ ጥሪ አስተላልፈዋል። ባለፈው እሁድ በጆሃንስበርግ በደረሰ የቶክስ ጥቃት 4 ኢትዮጵያውያን የተገደሉ ሲሆን ከክስተቱ በኋላ ቀውሱ በተለያዩ የሀገሪቱ ክፍሎች ተዛምተዋል። ይህም በኢትዮጵያውያን ስደተኞች በተለይም ነጋዴዎች ላይ የሚፈጸመው ተደጋጋሚ ጥቃት በዲያስፖራ ማህበረሰቡ ዘንድ ከባድ የደህንነት አደጋ ደቅኖ ይገኛል። ይህ ክስተት በደቡብ አፍሪካ የሚኖሩ የውጭ ዜጎችን በተለይም ኢትዮጵያውያንን ለዘመናት ሲጋፈጡት የቆየውን የውጭ ዜጎች ጥላቻ፣ ጥቃትና ወንጀል በድጋሚ አጀንዳ አድርጎታል። ኢትዮጵያውያን ከወንጀል ድርጊትና ከስደተኞች ጥላቻ ጋር በተያያዘ ገንዘብ መቀማት፣ ዝርፊያና ግድያ በደቡብ አፍሪካ ማስተናገዳቸው አዲስ ክስተት ባይሆንም ያሁኑ መጠኑና እንቅስቃሴው ከፍ ያለ እንደሆነ ነው የተጠቆመው። ይህም ከብልጽግናው አገዛዝ የዲፕሎማሲ ውድቀትና የተሰሚነት ማጣት ጋር ሊያያዝ የሚችል ሆኗል። ኢትዮጵያ በዓለም የፕሬስ ነጻነት አፈና ዛሬም ከቀዳሚዎቹ ሀገራት ተርታ መመደቧን ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት አስታወቀ። ብልጽግና በየዓመቱ የአፈና ሪከርዶችን በመስበር ቀጥሏል። ዘንድሮም ኢትዮጵያ ከሰሃራ በታች ባሉ ሀገራት በጣም አሳሳቢ የፕሬስ ነጻነት ላይ መሆኗ ተጋልጧል። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት የ180 ሀገራትን የፕሬስ ነጻነት ሁኔታ በሚመዝንበት ዓለም አቀፍ ዝርዝር ውስጥ ኢትዮጵያ 148ኛ ደረጃ መያዟን በ2026 የፈረንጆች ዓመት የግምገማ ሪፖርቱ ላይ አመላክቷል። ድርጅቱ በየሀገራቱ ያለውን የፕሬስ ነጻነት ጥሩ፣ አጥጋቢ፣ ችግር ያለበት፣ አስቸጋሪና በጣም አሳሳቢ ሲል በ5 ምድቦች በመከፋፈል ነው ሪፖርት ያደረገው። በዝርዝር ከተካተቱ የዓለም ሀገራት መካከል ከግማሽ በላይ የሚሆኑት በዚህ ዓመት አስቸጋሪና በጣም አሳሳቢ ሁኔታዎች ውስጥ የሚገኙ መሆኑን ድርጅቱ አስታውቋል። የጋዜጠኞች መብት ተሟጋች ድርጅቱ ዝርዝሩን ማውጣት ከጀመረበት ጊዜ አንስቶ ይህን ያህል ብዛት ያላቸው ሀገራት የአሁኑን ያህል ዝቅተኛ ነጥብ አስመዝግበው እንደማያውቁ ገልጸዋል። በየሀገራቱ ያሉት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ አውዶች፣ የህግ ማዕቀፍና የደህንነት ሁኔታ ድርጅቱ ደረጃዎቹን ለማውጣት በጠቋሚነት የሚገለገልባቸው መመዘኛዎች ናቸው። እነዚህ ጠቋሚ ሁኔታዎች በጋዜጠኞችና መገናኛ ብዙሃን ላይ ከሚደርሱ በደሎች ብዛት አንጻር ታይተው ይመዘናሉ። ከሰሃራ በታች ካሉ 48 ሀገራት ውስጥ በ24ቱ ያለው የዘንድሮ የፕሬስ ነጻነት ሁኔታ አስቸጋሪ በሚባለው ምድብ ውስጥ የሚወድቅ ነው። ድርጅቱ ኢትዮጵያን ጨምሮ በ5 የሰሃራ በታች ሀገራት ያለው የፕሬስ ነጻነት ሁኔታ በጣም አሳሳቢ ነው ብለዋል። በዚህ ምድብ ውስጥ ከተካተቱ ሀገራት መካከል ኢትዮጵያ
ኢትዮጵያ፣ ኤርትራ፣ ሱዳንና ጅቡቲ የፕሬስ ነጻነት በጣም አሳሳቢ መሆኑን ድርጅቱ አመላክቷል። ኢትዮጵያ የብልጽግና ጦር አጋር ከሆነችው የተባበሩት አረብ ኤምሬት በዚሁ ምድብ ውስጥ 158ኛ ደረጃ ላይ ስትገኝ በአጠቃላይ ያገኘችው 148ኛ ደረጃ ካለፈው ዓመት ጋር ሲነጻጸር በ3 ደረጃ ቀንሷል። ኢትዮጵያ በአፍሪካ ጋዜጠኞችን በከፋ ሁኔታ ከሚያስሩ ሀገራት መካከል በቀዳሚነት እንደተቀመጠች የሚያሳዩ ተከታታይነት ያላቸው ዓለም አቀፍ ሪፖርቶች መውጣታቸው እንደቀጠለ ነው። ከዚህ ቀደም በጋዜጠኞች መብት ላይ የሚሰራው የጋዜጠኞች ጥበቃ ኮሚቴ ባወጣው መረጃ ኢትዮጵያ በአፍሪካ ጋዜጠኞችን በከፋ ሁኔታ ከሚያስሩ ሀገሮች መካከል መካተቷ በሪፖርቱ ላይ ማመላከቱ ይታወሳል። በሲፒጄ ሪፖርት ላይ እንደተመለከተው በስር ላይ ካሉ 6 ጋዜጠኞች መካከል 5ቱ የሞት ቅጣት ሊያስከትል የሚችል የሽብርተኝነት ክስ ተመስርቶባቸዋል። የብልጽግናው አገዛዝ በርካታ የአማራ ተወላጅ የሆኑ ጋዜጠኞችን በግፍ እስር ላይ እያማቀቀ የሚገኝ ሲሆን በርካታ ጋዜጠኞች ሀገር ለቀው ለመሰደድ ተገደዋል። 52 የኢራን መርከቦች በ72 ሰዓታት ውስጥ የአሜሪካን ክልከላ ጥሰው ሲያልፉ ትራምፕ በበኩላቸው የሆርሙዝ ሰርጥን ስያሜ ወደ ትራምፕ ሰርጥ መቀየራቸውን በትሩዝ ሶሻል ገጻቸው ላይ ገልጸዋል። በኢራንና በአሜሪካ መካከል የቀጠለው የሆርሙዝ ሰርጥ ወታደራዊ ፍጥጫ ከተኩስ አቁም ስምምነቱ መፍረስ በኋላ በየዕለቱ የሚወጡ መረጃዎች እንደሚያሳዩት ሁለቱ ሀገራት ወደ አዲስ ጦርነት ምዕራፍ እየገቡ መሆኑን ነው። ባለፉት 72 ሰዓታት ውስጥ 52 የኢራን መርከቦች አሜሪካ በኢራን የውሃ ክልል ላይ የጣለችውን የእንቅስቃሴ እገዳ ጥሰው ማለፋቸው ፋርስ የዜና ወኪል ዘግቧል። ሰኞ ዕለት ከምሽቱ 4 ሰዓት በፊት የነበሩትን 3 ቀናት የሳተላይት መከታተያ መረጃዎችን ዋቢ በማድረግ የቀረበው የኢራኑ ዜና ወኪል ዘገባ እንደሚያመላክተው እገዳውን ጥሰው ካለፉት መርከቦች መካከል 31ዱ የነዳጅ ጫኝ መርከቦች ሲሆኑ 21ዱ ደግሞ የጭነት መርከቦች ናቸው። ይህ ክስተት የተሰማው የአሜሪካ ሴንትራል ኮም ፈጣን አጭርና ከባድ ምት ያለውን ዘመቻ ኢራን ላይ ልከፍት ነው ባለበት ጊዜ መሆኑ ውጥረቱን አባብሶታል። ጦሩ አጭርና አደገኛ ያላቸውን ቀጣይ ጥቃት በኢራን ላይ ለማድረግ ዝግጅት ላይ መሆኑን የገለጸው ቴሄራንን ወደ ድርድር ለመመለስ እንደሆነ ቢታመንም ኢራን ግን ባለፉት 72 ሰዓታት ውስጥ 52 መርከቦች አሜሪካ በኢራን የውሃ ክልል ላይ የጣለችውን የእንቅስቃሴ እገዳ ጥሰው እንዲያልፉ ማድረግ መቻሏን በመንግስታቸው የፋርስ የዜና ወኪል በኩል መረጃውን ለዓለም አሰራጭታለች። በፓኪስታን አደራዳሪነት በዋሽንግተንና በቴሄራን መካከል የተደረሰው ጊዜያዊ የተኩስ አቁም ስምምነት መጋቢት 30 ቀን 2018 ይፋ መደረጉ ይታወሳል። ሚያዝያ 3 ቀን በኢስላማባድ የተካሄደው ንግግር ስምምነት ላይ ሳይደረስ ቢቀርም ሚያዝያ 13 ቀን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፓኪስታን አደራዳሪዎች ጥያቄ መሰረት ኢራን ለድርድር የሚሆን የውሳኔ ሀሳብ እስከምታቀርብ ድረስ የተኩስ አቁሙ እንደሚራዘም መግለጻቸው አይዘነጋም። እንዲያም ሆኖ አሁን ላይ በቀጠናው ወታደራዊ ውጥረቱ ወደ ግጭት ምዕራፍ ለማደግ እንደቀረበ የዘገባ መረጃዎች ያሳያሉ። ከድብደባ ይልቅ ማነቆ ይሻላል ሲሉ የተደመጡት ፕሬዝዳንት ትራምፕ በበኩላቸው ኢራንን መልሶ የመደብደብ እቅዱ ጠረጴዛ ላይ በቀረበላቸው በዚህ ጊዜ የሆርሙዝ ሰርጥን የትራምፕ ሰርጥ ወይንም ስትሬት ኦፍ ትራምፕ የሚል ስያሜ መስጠታቸውን በትሩዝ ሶሻል ገጻቸው ላይ ገልጸዋል። የዓለም 20% የነዳጅ ዝውውር ጉሮሮ የሆነውን ወሳኝ ክፍል ከሆርሙዝ ሰርጥ ወደ ትራምፕ ሰርጥ ስያሜውን የቀየሩት ሞገደኛው ፕሬዝዳንት ከኢራን ባለስልጣናት ጋር የገቡበትን እልህ ያሳያል ተብሏል። ይህ በእንዲህ እንዳለ ኢራን ከአሜሪካና እስራኤል የጦር ካሳ ካላገኘች ተመጣጣኝ እርምጃ እንደምትወስድ ማስጠንቀቂያ ሰጥታለች። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ደረጃ በቀጠለበት በዚህ ወቅት የኢራን ከፍተኛ ባለስልጣን በቅርቡ በደረሰባቸው ጥቃት ለወደመው መሰረተ ልማትና ለጠፋው የሰው ሕይወት ተገቢው የጦር ካሳ ካልተከፈለ አጸፋዊ እርምጃ እንደሚወስዱ የገለጹት ዛሬ ሚያዝያ 22 ቀን ነው። የኢራን ፓርላማ የአመራር ቦርድ አባል የሆኑት አሊሬዛ ሳሊሚ እንደገለጹት ኢራን ከአሜሪካና ከእስራኤል የደረሰባትን ጉዳት ለማስመለስ ባለ3 ደረጃ ስትራቴጂ ነድፋለች። አሜሪካ ጠላት ሀገር ስትል የጠራችውን ኢራን ካሳውን ለማግኘት የምትከተላቸው መንገዶች በዓለም አቀፍ ተቋማት በኩል ወራሪ የተባሉትን አካላት ተጠያቂ ማድረግ፣ ህጋዊ መንገድ ካልሰራ ጥቃቱን ከሰነዘሩት አካላት ጋር ግንኙነት ያላቸውን ንብረቶች መያዝ ወይም መውረስ፣ የመጀመሪያዎቹ 2 አማራጮች ውጤት ካላመጡ ኢራን አቻ የሆነ ጉዳት ለማድረስ ወታደራዊ ወይም ሌላ ተመጣጣኝ እርምጃ ትወስዳለች ነው ያሉት። በሌላ በኩል የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በፋርስ ባህረ ሰላጤ ላይ የሚደረግ ማንኛውም የባህር ላይ እገዳ ወይም የንግድ እንቅስቃሴ ገደብ ዓለም አቀፍ ህግን የጣሰና ቀጠናዊ ሰላምን የሚያውክ መሆኑን ገልጸዋል። ማንኛውም ለጥቃት የአየር ክልላቸውን ወይም መሬታቸውን የፈቀዱ ሀገራትም እንደ ተባባሪ ተቆጥረው ህጋዊ ጥያቄ እንደሚቀርብባቸው አስታውቀዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር